እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። መልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የምሽቱን ጨዋታ እንመልከት። በማንቸስተር ዩናይትድና በሊድስ መካከል የተደረገው ጨዋታ በሊድስ 2-1 አሸናፊነት ተጠናቋል። ይህንን ጉዳይ እናንሳ። ማንቸስተር ዩናይትድ ከ24 ቀናት በኋላ ነበር ጨዋታውን ማድረግ የቻለው። ሽንፈት ገጥሞታል። እንመልከት ይህን ጉዳይ። ልክ ነው። ከ24 ቀናት በኋላ ነው ማንቸስተር ዩናይትድ የጨዋታ ያደረገው። እንደምታውቂው በዚህ ውድድር ዘመን ዩናይትድ በአውሮፓ ውድድሮች የተሳተፈ አይደለም። ከዛ ባሻገር በሌሎቹም የጥሎ ማለፍ ውድድሮች በኤፍኤ ካፕም ደግሞ ከዛ አስቀድሞ በሊግ ካፕም ከመጀመሪያዎቹ ዙሮች ባለመሻገሩ ምክንያት ዩናይትድ በጠቅላላ ማክሲመም የሚያደርገው የጨዋታ ቁጥር 40 ነው። 2 ጨዋታዎችን ብቻ ስለሆነ በካፕ ውድድሮች ያደረገው። እንዲሁም ሌሎች ተጨማሪ ጨዋታዎችን ወዳጅነት ጨዋታዎችን የማድረግ ፕላን ሁሉ እንደነበር እናስታውሳለን። ሰፋ ያለ ጊዜ ስለነበር ወደ አየርላንድ ሁሉ ሄደው ነበር የማንቸስተር ዩናይትድ ተጫዋቾች። ሰሞኑን ግን ሁል ጊዜ ጥሩ ነው ወይ የሚለውን እርግጠኛ አይደለሁም። አሁን በቀደም ቦርንመዝ ጥሩ መጫወቱ በአንድ በኩል ከአርሰናል ጋር በነበረው ጨዋታ ቦርንመዝ ያሸነፈበት ጨዋታ ነበርና ቦርንመዝ ከ23 ቀን በኋላ ነበር የተጫወተው። አንዳንድ ሰዎች እንደዚህ አርፎ የሚመጣ ቡድን በተለይ በሀይ ኤነርጂ የሚጫወት ቦርንመዝ ያደረገውን አይነት ከፍተኛ የፕሬሲንግ ኢንቴንሲቲ ያለው ቡድን ሲሆን ማረፉ አድቫንቴጅ ነው የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ረስቲ ያደርጋል ቡድን ይላሉ። ረጅም ጊዜ ባለመጫወት ምክንያት የሚመጣ ለጨዋታ እንግዳ የመሆን ነገር አለ። በእርግጥ አንዳንድ የማንቸስተር ዩናይትድ ተጫዋቾች ለየብሔራዊ ቡድኖቻቸው ለመጫወት ሄደው ነበር። ስለዚህ በኢንተርናሽናል ብሬክ ምክንያት ያልተደረጉት ጨዋታዎች ተጫዋቾቹ ለብሔራዊ ቡድን በመጫወት አክቲቭ ሆነው ያሳለፉ ተጫዋቾች አሉ፣ ለብሔራዊ ቡድን ካልተመረጡ ተጫዋቾች በስተቀር ማለት ነው። እና እንዴት ልናየው እንደምንችል አላቅም። ምክንያቱም ለእኔ ትላንትና ማንቸስተር ዩናይትድ በመጀመሪያ አጋማሽ ያሳየው ድክመት በማይክል ካሪክ የአሰልጣኝነት ዘመን በእኔ አስተያየት በጣም ደካማው ሀፍ ነው። ሊድስ በሁለተኛው የውድድር ዘመን አጋማሽ እያገገመ የመጣ ቡድን ቢሆንም ግን እስከ ትላንትና ድረስ 7 ጨዋታ ብቻ ያሸነፈ ቡድን ነውና ምናልባት ቅድም ያነሳሁት አክቲቭ ሆኖ መቆየት ሊድስን ጠቅሞት የሆነው ምክንያቱም ባለፈው ለምሳሌ በኤፍኤ ካፕ ከፍተኛ ፉክክር የነበረበት በለንደን ስቴዲየም ከዌስትሃም ጋር የተጫወቱበት 2-0 ሲመሩ ቆይተው በኋላ 2-2 ሆኖ በመለያ ምት ያሸነፉበትና ወደ ግማሽ ፍጻሜ የደረሱበት ነው። we are the famous Leeds United and we are going to Wembley የሚል መዝሙር ትላንትና ስቴዲየሙ ሲዘምሩ የሰማናቸው ለዚህ ነው። ይሄ ደግሞ ከአንድ ሳምንት በፊት ገደማ የተደረገ ጨዋታ ነበርና እሱ ልዩነት አምጥቶ እንደሆነ አላቅም። ምክንያቱም ለየሁሉም ቡድን አንድ አይነት አይደለም። ባለፈው ቦርንመዝ የመጀመሪያውን አጋማሽ በተለይ ከአርሰናል ጋር በተደረገው ጨዋታ በጣም ኢንቴንስ ነበር። ለምንድነው ቦርንመዝን ያነሳሁት? ከዩናይትድ ጋር ተቀራራቢ ከ3 ሳምንት በላይ ለሆነ ጊዜ ኢንአክቲቭ የነበረ ቡድን ስለነበር ነው። እና እሱ ያብራራው ካልሆነ በስተቀር ሌላ ምን ማብራሪያ እንደሚኖረው አላቅም። ምክንያቱም በጣም አስደንጋጭ፣ በእኔ አስተያየት በጣም አስደንጋጭ የመጀመሪያ አጋማሽ ነበር። ለዩናይትድ ብቸኛው ጥሩ ነገር የነበረው 2-0 መሆኑ ብቻ ነበር። ከዛ በላይ ሊሆን ይችል ነበር። ታናካ ሌላ ጎል ማስቆጠር የሚችልበት እድል ነበረው። ሊሳንድሮ ማርቲኔዝ የመጨረሻ ሰው ሆኖ ነው ኳሷን ከጎሉ አፋፍ ላይ ክሊር ያደረጋት። ሌሎችም እድሎች ነበሯቸው። ከ2 በላይ ኤክስጂን የነበራቸው መጀመሪያ አጋማሽ 10 ሙከራ ነው ያደረጉት። ከ10ሩ 9 የማንቸስተር ዩናይትድ ሳጥን ውስጥ ከደረሱ በኋላ ያደረጉ እንግዲህ ካስቆጠሯቸው ኖዋ ወካፎር ካስቆጠራቸው 2 ጎሎች ባሻገር ማለት ነው በጣም ትልልቅ የጎል እድሎች ይፈጥሩ ነበር። ዶሚኒክ ካልቨርት ሉዊን ያገኘው እድል ነበር። ቅድም እንዳነሳው ታናካ ያገኘው እድል ነበር። ሌሎችም እና እንግዲህ የታየኝ አንደኛው ነገር እሱ ነው። ሁለተኛው ምናልባት የብቸኛው ምክንያት ሊሆን አይችልም፣ ግን የኮቢ ሜይኑን አለመኖር ጉድለት፣ ሳጥን በሚገባ መከላከል የሚችለው የሃሪ መጓየር አለመኖር፣ እንደዚህ ቁልፍ ተጫዋቾች አለመሰለፍም ተጨማሪ አስተዋጽኦ ኖሮት ሊሆን ይችላል እና ሊድስ ፍጹም ዶሚናንት ነበር በመጀመሪያ አጋማሽ።
እንዳነሳሁት ነው 2.14 ነበር ኤክስጂያቸው 6-10 ነበር የሙከራቸው መጠን የበለጠ የሞከረው ሊድስ ነው 10 ሙከራ በአንድ ሀፍ 9 ሳጥን ውስጥ ከዩናይትድ ሙከራዎች 3ቱ ናቸው ቦክስ ውስጥ የተደረጉት 3ቱ ከሳጥን ውጭ የተደረጉ ናቸው የሊድስ አንዱ ብቻ ከሳጥን ውጭ ሳጥን ውስጥ ምልበት ምክንያት ከሳጥን ውጭ ስትሞክሪ ከማክሲማሊስት ቦታ የምትሞክሪው ነው ተብሎ አይታሰብም ጎል ለማስቆጠር ከሚያስችል ንጹህ የጎል እድል ከፈጠርሽበት የሜዳው ስፍራ አይደለም ሙከራ የምታደርጊው ማለት ስፔኩሌቲቭ ይሆናል ማቴዎስ ኩኛ ወይ ብሩኖ ወይ አማድ እነዚህ ከሳጥን ውጭ ጎል ማስቆጠር የሚችሉ ተጫዋቾች ናቸው የካሰሚሮ እንደዚህ ግን የሊድስ አብዛኞቹ ጥራት ያላቸው መሆናቸውን የምታየው የዩናይትድ ኤክስጂ 0.17 ብቻ ነበር የሊድስ 2.14 ነው የነበረው ፍጹም የሚገርም ከፖሴሽን በስተቀር በሁሉም አሁን ኦፕታ ቢግ ቻንስስ የሚላቸዋል ትልልቅ የጎል እድሎች የሚላቸዋል ዩናይትድ አንድም ትልቅ የጎል እድል በመጀመሪያ አጋማሽ አልፈጠረም ሊድስ 3 በጣም ትልልቅ የጎል እድሎች ነበሩ እና በሁሉም ሜትሪኮች በጣም የተሻለ ቡድን ሆኖ ነው ትላንትና የመጀመሪያውን አጋማሽ በተለይ ያየ ነው በዛው ልክ የዩናይትድ በሁሉም የጨዋታው ምዕራፎች ከኋላ ቢልድ በማድረግ በኩል ከፍተኛ ችግር ነበረበት በአንድ በኩል እንግዲህ እንዲሁ የተጫዋቾቹን ፕሮፋይል ስታይ ሌኒ ዮሮ ችግር አለበት የፕሮግሬሲቭ ፓሲንግ ችግር ያለበት ተጫዋች ነው ግን አንደር ፕሬሸር በጣም ደካማ ተጫዋች አይመስለኝም ሊሳንድሮ ማርቲኔዝ በጣም ጥሩ ፓሰር ነው ግን እንደዛም ሆኖ ሌኒ ዮሮን የሆነ ጊዜ አንዳንድ ተጋጣሚዎች ራፋኤል ቫራንን ታርጌት ያደርጉት እንደነበረው ራፋኤል ቫራን ታርጌት የሚደረግ ከሆነ ጥሩ ፓሰር ነው ግን የሳይድ ዌይ ፓሰር ነው የጎን ፓሶች ነው ፓስ የሚያደርገው አንደር ፕሬሸር ወይም ኃይለኛ ጫና ውስጥ የምታስገቢው ከሆነ ሊሚትድ ነው እንዲህ አይነት ችግር ነበረበት ሌኒ ዮሮም ሲፈርም አንድ ያነሳነው ነገር በጣም ትልቅ ተስፋ ያለው ወጣት ተከላካይ ቢሆንም ግን ደግሞ ፕሮግሬሲቭ ፓሰር አይደለም ወይ ኳስ እየገፋ ብዙ መሄድ የሚችል ተጫዋች አይደለም ስለዚህ አንዳንድ ጊዜ አንዳንድ ቡድኖች እንደ ምንድነው እነሱ የሚሉት ፕሬሲንግ ትሪገር የሚሉት አለ በቃ ታርጌት ታደርጊውና ኳሱ ወደሱ እንዲሄድ እንደማስገደድ ማለት ነው ሌሎቹ ተጫዋቾች በሙሉ ማንቱማን ፕሬስ ታደርጊያቸውና ተገደው ለሌኒ ዮሮ እንዲጫወት እንዲሰጡ ኳሱን ታደርጊያለሽ ሌኒ ዮሮ ይቸገራል በፕሬሲንግ ይሄ የሊድስ እቅድ ይመስላል ስለዚህ ቢልዳፑ ችግር ነበረበት መከላከሉ ችግር ነበረበት አማካይ ክፍሉ ላይ የአሰልጣኙ ምርጫ ነው ግን ደግሞ ኡጋርቴን ከካሰሚሮ ጋር ነው አንድ ላይ ሁለት ኳስ ነጣቂ አማካዮች ናቸው ካሰሚሮን ኳስ ነጣቂ አማካይ ብቻ ብዬ ለመመደብ ይቸግረኛል ወደ ማንቸስተር ዩናይትድ ከመጣ በኋላ ቴክኒካዊ ጥራቱ በሪያል ማድሪድ ከነበረ ነሳቤም ከፍ ያለ ጥሩ ፓሰር በዚህ ውድድር ዘመን 8 ጎሎች ያስቆጠረ በቆም ኳሶች ጊዜ በተለይ በጣም አደገኛ የሚሆን እና ለአንድ የአማካይ ተከላካይ ከአማካይ በላይ ቴክኒካዊ ችሎታ ያለው ተጫዋች ስለሆነ ዝም ብሎ ፒውር ዲስትሮየር ነው ለማለት ይቸግረኛል ግን በመጨረሻ ግን የሁለቱም የሚና ፕሮፋይል የአማካይ ተከላካይ የሚያስብላቸው ተጫዋቾች ናቸው ካሰሚሮና ኡጋርቴ አሁን ከካሪክ መምጣት በኋላ ካደረጋቸው መጠነኛ ለውጦች መካከል አንደኛው የሜኑ መሰለፍ ብቻ ሳይሆን የአማካይ ክፍሉ ዲፋይንድ መሆን የተለያየ ባህር ያላቸው 3 አማካዮችን አንድ ላይ መጠቀም ነው ካሰሚሮ ኳስ ነጣቂ አማካይ ነው የአማካይ ተከላካይ ሆልዲንግ አማካይ የሚባለው ሜኑ የበለጠ ፓሰር የበለጠ የጨዋታ ፍጥነት የሚወስን ወይም ቴምፖ ሴተር የሚባል ፕሬሲንግ መቋቋም የሚችል የሊንክ ተጫዋች ነው ብሩኖ ፈርናንዴዝ የፕሪሚየር ሊጉ ምርጡ ክሬቲቭ አማካይ ነው ስለዚህ 3ቱም ላይ የምታየው ዲፋይንድ የሆነ የተለያየ ካራክተሪስቲክስ አለ ያንን አፈረሰ ትላንትና የኮቢ ሜኑ አለመኖር ሁለት ተመሳሳይ ባህር ያላቸውን ተጫዋቾች አንድ ላይ እንዲጠቀም በጣም ሊሚትድ ቴክኒካዊ ችሎታ ያለውን ኡጋርቴን እዛ ቦታ ላይ እንዲጠቀም አስገደደው ሌላ ምርጫ ነበረው ይሆናል ግን ካሪክ ይህንን ለመምረጥ ነው የወሰነው ስለዚህ መሀል ላይ ቡድኑ ከፍተኛ ችግር ነበረበት እና ማጥቃቱም ላይ በሁሉም ዲፓርትመንት በጣም የተቸገረበት የመጀመሪያ አጋማሽ ነው የነበረው እና የሊድስ ኢንቴንሲቲ ፕሬሲንግ ካውንተር ፕሬሲንግ የጎል እድል ፈጠራ ሁለቱም ፍላንኮች ሁለቱ ጋብሪኤል ጉድሙንሰን እና ጄደን ቦግል የማንቸስተር ዩናይትድ ሁለቱን የመስመር ተከላካዮች ኑዘር ማዝራዊ ና ሉክ ሾውን የፈተኑበት ሁሉ በሁሉም የሜዳ ክፍል ሊድስ በጣም በጣም የሚገርም ብልጫ ነበረው የመጀመሪያ ጎል ሲቆጠርም ከመስመር ጄደን ቦግል ክሎስ ያደረገው ኳስ መሆኑ በመስመሮች በፍላንክ በኩል በክንፍ በኩል የነበረውንም የሊድስን የበላይነት የሚያሳይ ነው በግራ በኩል ከጉድሙንሰን ፊት የነበረው ኦካፎር ነው ሁለቱንም ጎሎች ያስቆጠረው ስለዚህ ሁለቱንም ቻናሎች የመቆጣጠር ችግር በዩናይትድ በኩል እንደነበር ያሳያል እና
የሚገርም አጋማሽ ነበር። እኔ እንዲያውም በቃ ብቸኛው ጥሩ ነገር ማንቸስተር ዩናይትድ ሰርቫይቭ ማድረግ እድል ነበረው 2-0 ብቻ ስለነበር እንጂ በቀላሉ ከዛ በላይ ሊሆን ይችል ነበር። ቅድም የጠቀስኳቸው የሊድስ ዩናይትድ የማጥቃት ቁጥሮች የሚነግሩን እሱን ነው። ብዙ ትልልቅ የጎል እድሎች በመጀመሪያ አጋማሽ ፈጥረው ነበር። 2-0 ግን በጣም ጥሩ መሪነት ነው። ግን ክርክር አለኝ እኔ በእኔ አስተያየት የመጀመሪያው አወዛጋቢ የዳኝነት ውሳኔዎች የነበሩበት ጨዋታ ነው። ማይክል ካሪክ ከጨዋታው በኋላ አንስቶታል። ሪዮ ፈርዲናንድም ትዊተር ላይ ሼር አድርጎት አይቻለሁ። ሊድስ በጣም ጥሩ ተጫወተ፣ ጎሎች አስቆጠረ። ግን የመጀመሪያው ጎል ፋውል በእኔ አስተያየት። ዶሚኒክ ካልቨርት ሉዊን ሌኒ ዮሮ ላይ ለምን የማንቸስተር ዩናይትድ ተጫዋቾች ፕሮቴስት እንዳላረጉም አላውቅም፣ በራሱ ሌኒ ዮሮን ጨምሮ ለእኔ ግልጽ ነው። አሁን ስለ ፐርፎርማንስ አይደለም እያወራ ያለው። ዝም ብለን ጠቅላላ የመጀመሪያውን አጋማሽ የሊድስን ጥሩ መጫወት ከወሰድን 2-0 መምራት ቢያንስባቸው እንጂ አይበዛባቸውም። ፐርፎርማንሱ ብቻ እንጥለን ካየን ግን ደግሞ በጨዋታ ውስጥ ቁልፍ ሞመንቶች አሉ። የጨዋታውን መልክ፣ ሂደት፣ የቡድኖችን የስነ ልቦና ሁኔታ ና የሚወስኑ ቁልፍ ውሳኔዎች አሉ። እንግዲህ ይሄ ሰብጀክቲቭ ነው። ለእኔ ፋውል ሌኒዮሮ ላይ በክርኑ ፋውል የሰራ ይመስለኛል። ለዛ ነው ለምን ኦኬ ሌሎችም ጨዋታዎች ላይ ሌኒዮሮ በተለይ እንደዚህ ፊዚካል ከሆኑ ረጃጅም አጥቂዎች ጋር ዱዌሎች የማሸነፍ ችግር አለበት አንድ ነገር ነው። እሱ ግን ትላንትና ፋውል ካልሆነ አላቅም። በእኔ እምነት ፋውል የነበረ ይመስለኛል። የመጀመሪያው ጎል የተቆጠረው በዚያ መንገድ ነው። ያንን ሁለተኛውን ኳስ ነው ኦካፎር ያስቆጠረው። የመጀመሪያውን ክሮስ ግን ዶሚኒክ ካልቨርት ሉዊን ባሸነፈበት ጊዜ ፋውል ይመስለኛል እና እንዴት ተቃውሞ ከማንቸስተር ዩናይትድ ተጫዋቾች እንዳለ ፋውል የተሰራበት በእኔ አስተያየት ፋውል የተሰራበት ሌኒ ዮሮን ጨምሮ እንዴት ተቃውሞ እንዳላቀረቡ አላቅም። በኋላ ሚኬል አርቴታም ሚኬል አርቴታ አልኩኝ ማይክል ካሪክም ከጨዋታው በኋላ ይህንን አስተያየት ሰጥቷል። እስማማለሁ። ኤክስኪውዝ መሆን አይችልም ፐርፎርማንሱ ጥሩ አልነበረም። ግን ደግሞ በጨዋታ ውስጥ የነበረ ጎል የተገኘበት ቁልፍ ሞመንት ነው እና አርቢትሩ በጨዋታው መሀል አላዩትም ይሆናል ግን ቪኤአር አለ እና በኋላም በረፍት ሰዓትም ላይ ኤድዊን ቫንደርሰር ና ማይክል ኦዌን ነበሩ ያየሁበት ብሮድካስተር ላይ ተንታኞች የነበሩት። ሁለቱም ይህንን አላነሱትም። እንግዲህ አላቅም በላቀ ደረጃ የተጫወቱ ተጫዋቾች ናቸው፣ እንዴት እንደሚያዩት አላቅም። ግን ለእኔ ፋውል የነበረ ይመስለኛል። ትልቅ ርዕስ ማድረግ አልፈልግም ይሄኛውን ኢንሲደንት። የዩናይትድ ፐርፎርማንስ ጥሩ አልነበረም ግን በእኔ ግምት ፋውል ነበር። ግን በጨዋታው ላይ በጠቅላላው ግን በማንቸስተር ዩናይትድ ተጫዋቾች በኩል ከኳስ ጋር ተደጋጋሚ የቢልዳፕ ችግር ብቻ ሳይሆን ለተርኖቨር ይገደዱ ነበር። ተደጋጋሚ ስህተቶች ይሰራሉ። የዩናይትድ የመጀመሪያ አጋማሽ የኳስ ቅብብል ብልጫ ብዙ ሪስክ እየወሰደ ላልነበረ ቡድን 85% ብቻ ነው። ይሄ ደግሞ አነስተኛ ነው የፓሲንግ አኪሬሲ የሚባል። አሁን ለምሳሌ ሊድስ 81% ነው። ስለዚህ ማንቸስተር ዩናይትድ ይሻላል ኦን ደ ፌስ ኦፍ ኢት ዝም ብለሽ ከላይ ስታየው። ችግሩ የነበረው ግን ሊድስ ፕሮቮክ የሚያደርጉ ፓሶች ነው የሚጫወተው። የጎል እድል ብዙ እየፈጠረ ነበር። ስለዚህ ሀይ ሪስክ ፓሶች ስለሆነ የሚጫወቱት በተለይ በመጨረሻው 30 ሜትር ላይ የማንም ቡድን የኳስ ቅብብል የጥራት መጠን ይወርዳል። እንዳልኩት ብዙ ሙከራ ነው ያደረጉት። በዩናይትድ የመጨረሻ 40 ሜትር ላይ ነው ይጫወቱ የነበሩት። በሽግግር ነው የሚጫወቱት። አነስተኛ ፖሴሽን ግን የበለጠ አደገኛ ፓሶች ይጫወቱ ነበር። የዩናይትድ ፓሶቹ ችግር የሚፈጥሩ ፓሶች አልነበሩ። እያጠቁ ቢሆን ብዙ ሪስክ እየወሰዱ ቢሆን ኖርማል ነው፣ እንዲያውም ጥሩ ይሆናል። ሲያንስ የሂሮ ፓሶች እየተጫወቱ ነው፣ ፕሮግረስ እያደረጉ ነው ምናምን ለማለት ይመች ይሆናል። ግን እንደዛ አልነበረም። ምንድነው ችግሩ? የሊድስን ፕሬሲንግ መቋቋም አልቻሉም። እኔ በጣም በትልቁ የኮቢ ሜኑን ጉድለት አይቻሉ። ሌሎች ጨዋታዎች ነበሩ ሜኑም እያለ ማንቸስተር ዩናይትድ የተቸገረባቸው ሌሎች ጨዋታዎች ነበሩ። በኋላ እንጠቅሳቸዋለን። የዩናይትድ እንዲህ አይነት ፐርፎርማንስ ለመጀመሪያ ጊዜ አይደለም። በቅርብ ሳምንታት ስናየው በቅርብ ሳምንታት አልተጫወተም፣ ግን ለመጀመሪያ ጊዜ አይደለም የፐርፎርማንስ ችግር ስናስተውልበት ቡድኑ ላይ። በጠቅላላው የካሪክ የማንቸስተር ዩናይትድ የአሰልጣኝነት ዘመን ጥሩ የሚባል ቢሆንም እና ትላንትና ለመጀመሪያ ጊዜ በኦልትራፎርድ መሸነፉ ነው ሁለተኛ ሽንፈቱ ብቻ ነው በጠቅላላ ወደ ኃላፊነት ከመጣ በኋላ። ከዚህ በፊት አንድ ሌላ ጨዋታ በኒውካስል የተሸነፈበት ጨዋታ ብቻ ነው የነበረው። ጠቅላላ ስራው የሚያስመሰግነው ይመስለኛል። ግን አንዳንድ ቅርብ ጊዜ ያየናቸው ፐርፎርማንሶች ነበሩ። አሁን ለምሳሌ ባለፉት 5 ጨዋታዎች አንድ ክሊንሺት ብቻ ነው የጠበቀው። ካለፉት 4 ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው። ስለዚህ
የፐርፎርማንስ ጥያቄ የሚያስነሱ ሌሎች ጨዋታዎች ነበሩ። ግን እንደ ትላንትናው ግን በተለይ በአንድ አጋማሽ እንደዛ ደካማ ሆኖ አላየሁትም እና ለሁለቱም የሚሆኑ ለሊድስ ጥሩ መጫወትም ለዩናይትድ መጥፎ መጫወትም በተለይ በኢንቴንሲቲ በኩል ኢንቴንሲቲው ቅድም መነሻዬ ላይ ያነሳሁት ለዛ ነው። ረጅም ጊዜ አለመጫወት ለረጅም ጊዜ አለመጫወት ማለት አሁን በተለይ በዚህኛው ባለፈው የዓለም የክለቦች ዋንጫ የተደረገበት ጊዜ ስለነበር ለአንዳንድ ቡድኖች የአንድ ፕሪሲዝን ጊዜ ማለት ነው። ረጅም ጊዜ ነው 24 ቀን ከአክቲቭ እግር ኳስ ከፉክክር እግር ኳስ ርቆ መቆየት ምንም ያህል ኃይለኛ ልምምድ በልምምድ ሜዳ ላይ ሰርቶ የሚያውቁ ቢሆንም እኔ በዚህ አመት ሩበን አሞሪም አሰልጣኝ ያለ አንድ የሚመስለኝ ነገር በተለይ በጥሎ ማለፍ ውድድሮች ብዙ ባለመጓዙ ምክንያት የሪትም ችግር ያጋጥመዋል። አንዳንድ ጊዜ ረጅም ጊዜ ሳይጫወት ይቆያል። እሱ ደግሞ እንዲሁ በመሰረተ ሀሳብ ደረጃ ቡድኖች በደንብ ሪከቨር እያደረጉ እንዲጫወቱ የሚያግዛቸው ይመስላል። ግን የሪትም ችግር ግን ያመጣል እና ያ ኢንአክቲቭ መሆን ያመጣው እንደሆነ አላውቅም። ከፍተኛ የኢንቴንሲቲ ችግር ነበረበት። የሊድስን ጥሩ መጫወት እስማማበትና ቅድም እንዳነሳሁት ከኒውካስል ጋር በተደረገም ጨዋታ ከፓላስም ጋር ከኤቨርተንም ጋር ከቪላም ጋር ውጤቶቹ ምንም ቢሆኑ ከዌስትሃምም ጋር በተደረጉ ጨዋታዎች ተመሳሳይ የኢንቴንሲቲ ችግር ነበረበት ማንቸስተር ዩናይትድ። በነዛ ጨዋታዎች ላይ የነበረው ትልቁ ልዩነት ማጥቃቱ በጣም የተዋጣለት ስለነበር ወይ ቤንያሚን ሼሽኮ ተቀይሮ ጎሎች ያስቆጥራል ወይ ብሩኖ ትልልቅ የጎል እድሎች ይፈጥራል። አንዳንድ ጊዜ ተከላካዩ ሶሊድ የሆነና ቡድኑ ውጤት ይዞ ይወጣል። ግን እንደ ኢንቴንሲቲ ግን አሁን በጠቀስኳቸው ጨዋታዎች በሌሎችም ጨዋታዎች ያየነው ችግር ነው የነበረው እና ትላንትና የመጀመሪያው አጋማሽ በተለይ ጥሩ አልነበረም። ሁለተኛው አጋማሽ ላይ የማንቸስተር ዩናይትድን የበለጠ የሚያወሳስበው የቤት ስራ የነበረው የሊሳንድሮ ማርቲኔዝ በቀይ ካርድ መውጣት ነው። በቪአር የተወሰነ ነው። አርቢትሩ በጨዋታ ውስጥ አይተው የወሰኑት ውሳኔ አይደለም። ግን ወደ ቪአር ሲሄዱ በቀይ እንደሚያስወጡት ግልጽ ነበር። ለብረ በቀይ የሚያስወጡት ፕሬሲደንስ አለ። ፒጂኤምኦኤል አሁን ታዩና ለእኔ ሌላ ለመረዳት በጣም የሚያስቸግረኝ አንደኛ እኔ በተለይ የእንግሊዝ ዳኞች ወደ ቪአር ከተጠሩ ኦኬ ተሳስቻለሁ ማለት ነው እያሉ ነው የሚሄዱት። እኔ እንዲያውም እንደ ድሮ የቪአር እንግሊዝ ውስጥ መተግበር እንደጀመረበት እዛው ሰውየው ቢነግራቸው የሚሻል ይመስለኛል። በቃ ቀይ ነው ብሎ ቢነግራቸው ይሻለኛል ወይ ቀይ ጨዋታውን ቀጥለው ቢላቸው የሚሻል ይመስለኛል። ምክንያቱም እኔ 99% ወደ ቪአር ከተጠሩ የራሳቸውን ውሳኔ የሚወስኑ አይመስለኝም። ኢሜጁን ያህል አንድ ሰው ኦኬ አይቼዋለሁ ለእኔ ቀይ ካርድ አይደለም ይሄ ብሎ የሚወስን ዳኛ ወይ እኔ እንትን ይሆናል። በጣም በጥቂት አጋጣሚ ነው ያየሁት። እኔ ፈረንሳይ ውስጥ አንድ በቻምፒየንስ ሊግ ሲዳኙ የምናውቃቸው ምናልባት የአውሮፓ ቤስቱ ዳኛ በዚህ ሰዓት ሊሆኑ ይችላሉ። ክሌሞን ቱርፓ የሚባሉት አርቢትር አንድ እንዲህ መወድላቸው ነገር አለ። ይነግሯቸዋል፣ ሂድና በቪአር ይሄን ነገር ቼክ አድርገው ይሏቸዋል። ያዩትና ኦኬ የሜዳ ውስጥ ከወሰንኩት ውሳኔ የተለየ ውሳኔ እንደወስን የሚያደርግ ምንም የተለየ ነገር የለም ብለው ይቀጥላሉ። በውሳኔያቸው ጸንተው የሚቀጥሉበት ጊዜ አለ። ያን ፐርሶናሊቲ አላይም የእንግሊዝ ዳኞች ላይ። ግን ደግሞ ችግሩ ፒጂኤምኦኤል ራሱ አሁን ግሬ ኤሪያ ያለው ይሄ ነገር ጸጉር መጎተት፣ በጸጉር መጎተት ተጫዋቾች በቀይ ሲወጡ አይተን ለሶስተኛ ጊዜ ነው ለአራተኛ ጊዜ ነው። ግን ግሬ ኤሪያ ያለው ምንድነው ጸጉር መጎተት ራሱ እና ሊሳንድሮ ማርቲኔዝ በቀይ የወጣበት ውሳኔ ከፕሬሲደንስ አንጻር በዚህ ወደ ዘመን እንደዚህ እየተደረገ ተጫዋቾች በቀይ ወጡ ስላየው ወደዛ ሲሄዱ በቀይ እንደሚያስወጡት ገምቻለሁ። አንደኛ በዳኞቹ ፐርሶናሊቲ ምክንያት ለእኔ በቀይ የሚያስወጣ ኢንሲደንት አልነበረም። ሰበብ ማድረግ አልፈልግም ለዩናይትድ ጥሩ መጫወት አለመጫወት፣ ግን በጨዋታ ውስጥ የነበሩ የጨዋታውን ሁኔታ ሊወስኑ የሚችሉ ናቸው። አንደኛው ጎል የተፈጠረበት ነው። ሁለተኛው ተጫዋች በቀይ ወጣበት ነው። እነዚህ ትልልቅ የጨዋታ ኢቨንቶች ናቸው እና እሱ በቀይ ወጣ። እንዲያውም ዩናይትድ ግን ከዛ በኋላ ነው ጥሩ የተጫወተው። 2-0 እየተመራ የተጫዋቾች የቁጥር ብልጫ በሊድስ ተወስዶበት በነበረበት ጊዜ ግን የመጀመሪያን አጋማሽ በተመለከተ አይ ቲንክ 2 ቁልፍ ውሳኔዎች ወስኗል። የመጀመሪያ አሰላለፉን በተመለከተ ሌላ ማንን ያሰልፍ ይችል ነበር፣ ሌላ ተጫዋች የሚያሰልፍበት እድል ነበረው። ግን የመረጠው ኡጋርቴን ማሰለፍ ነው እና ኡጋርቴ ሲሰለፍ የዩናይትድ ሬከርድ እኔ ይገርመኛል። ከዚህ ውድድር ዘመን በኋላ በዩናይትድ የሚቆይ ከሆነ ከባድ ነው። እንዲህ አንደር ፐርፎርም እያደረገ ያለን ተጫዋች የሚወስድልሽም ክለብ ማግኘት፣ ከፍተኛ ደሞዝ የሚከፈለው
ተጫዋች ነው። ብዙ የዝውውር ገንዘብ 50 ሚሊዮን ፓውንድ የወጣበት ተጫዋች ነው። ተጫዋቹ መልቀቅ ስለፈለግሽ ብቻ መልቀቅ አትችይም። የኮንትራት እስረኛ ትሆኛለሽ። ግን እንደው በሚሰጠው አገልግሎት ብቻ የምንዳኘው ከሆነ ግን ላያቢሊቲ ነው ለኔ። 9 ጨዋታዎች ላይ ጀምሮ ዩናይትድ አንዱን ብቻ ነው ያሸነፈው ባለፉት 9 ጨዋታዎች። በግሪምስቢ ታውን ሲሸነፉ፣ በብራይተን ሲሸነፉ፣ በአስቶን ቪላ ሲሸነፉ፣ በብሬንፎርድ ሲሸነፉ፣ በማንቸስተር ደርቢ ሲሸነፉ በእነዚህ ሁሉ ጨዋታዎች ላይ ጀምሯል። ካለፉት 9 ጨዋታዎች እነዚህ 5 ጨዋታዎች ሽንፈቶች ናቸው። ዩናይትድ 1 ጨዋታ ብቻ ነው ያሸነፈው። አሁን እንደ ገባን በዩናይትድ ደረጃ ብቻ ሳይሆን በፕሪሚየር ሊግ ደረጃ ለመጫወት የሚያስችል ጥራት ያለው ተጫዋች እየመሰለ አይደለም እና ላያቢሊቲ ነው። አሁን እዚህ ጋር ችግሩ ምርጫዎቹ ውስን ናቸው። ማይክል ካሪክ ማንን ነው ሊያሰልፍ ይችል የነበረው? ወይ ሜሰን ማውንትን ወይ ብሩኖን ወደ ኋላ መመለስ ነው ሊሆን የሚችል። ከዚህ በፊት ደግሞ እንዳየነው የብሩኖ ወደ ኋላ ተመልሶ መጫወት በሩበን አሞሪም ጊዜ ከተሰሩ ስህተቶች አንዱ ነው ለኔ። ምክንያቱም የብሩኖን ያንን ክሬቲቪቲ አደገኛ ከሆነ የሜዳው ክፍል አሁን አብዛኞቹ አሲስቶች ወደፊት ተጠግቶ መጫወት ከጀመረበት ጊዜ በኋላ የመጡ አሲስቶች ናቸው። ምናልባት ከ16 ትላንትና 17ኛ አሲስቱ ነው። ለሪካርድ የተጫወተ ነው የአሲስት ሪካርድ ለማሻሻል። ከነዚህ መካከል 9 ወይ 10 የሚሆኑት ከካሪክ መምጣት በኋላ ባሉት 12 ጨዋታዎች የተገኙ ናቸው አድቫንስድ ቦታ ላይ መጫወት ከጀመረበት። ስለዚህ ብሩኖን ወደ ኋላ በምትስቢው ጊዜ የምታጭው ያንን አደገኛ የሜዳው ስፍራ ላይ የሚጫወትበትን ኃላፊነት ወደ ኋላ በመሳብ ምክንያት ከዛ ታሪካለች። ሁለተኛ በጣም ከፍተኛ የመከላከል ችግር ያለበት ተጫዋች ነው። ግን አትፈርጅበትም። የመከላከል ተጫዋች አይደለም። የፖዚሽን ዲፕ ሚድፊልደር ለመሆን የቦታ አዌርነስ ያስፈልጋል። ብሩኖ ያ የለውም። ብሩኖ ከፍተኛ ነጻነት የሚፈልግ ከፍተኛ ነጻነትም የለመደ ተጫዋች ነው። ያኛ የጥልቅ አማካይ በሁለት ፒቮት የመጫወት ሚና ከተሰጠው ግን ከፍተኛ የሆነ የጥልቅ አማካይነት የቦታ አዌርነስ ያስፈልገዋል። ብዙ ጎሎች በሱ የቦታ እያስቸግር ምክንያት ተቆጥሮ አይተናል በዚህ ውድድር ዘመን። ግን ልትፈርጅበት አትችልም። ቦታው አይደለም እላ ያለሆነ የሆነን በጣም የምታደንቂው የፈለገ ደረጃ ላይ ያለን ተጫዋች አምጪና ቀኝ ፉልባክ አድርጊው። ኦፍኮርስ ድክመቶቹን ታይበታለች። ማውንትም ላይ ተመሳሳይ ችግር አለ። አሁን ሁለቱም ላይ የወርክ ሬት ችግር አይደለም ያለው፣ የትጋት ችግር አይደለም ያለው፣ የቦታ አዌርነስ ችግር ግን አለ። ምክንያቱም የዛ ቦታ ተጫዋቾች አይደሉም። ስለዚህ በአንድ በኩል በምርጫ እጦት የታሰረ ይመስላል። እንደዛ አልን ማለት ደግሞ የማንቸስተር ዩናይትድን የአማካይ ክፍል የዝውውር ኢንአክቲቪቲ ነው ምንተቸው። የአንድ ተጫዋች አለመኖር አሰልጣኙን ፍጹም አማራጭ አሳጥቶ ኡጋርቴን ከካሴሚሮ ጋር እንዲያጣምር የሚያደርገው ከሆነ ለአመታት ባለፈው ክረምት እንል ነበር ማንቸስተር ዩናይትድ አማካይ ክፍል ላይ ለቁጥር እንኳ ሰው የለውም። አሁን ምርጫውን ብታይ የለውም ሰው። ስለዚህ ወይ ብሩኖን ወይም ማውንትን 8ና 10 ቁጥር የሆኑ ተጫዋቾችን ጥልቅ አማካይ አድርገሽ ነው የምትጠቀሚው ማለት። ያ የሜኑ ካራክተሪስቲክስ የላቸው በባህሪም እና የሴንትራል አማካዮችም አይደሉም። ወደፊት ተጠግተው የሚጫወቱ 8-10 ቁጥር ተጫዋቾች ናቸው። ስለዚህ ሊያደርግ ይችል የነበረው ነገር በቃ እዛ ቦታ ላይ ናቹራል ያልሆነ ተጫዋች መጠቀም ነው፣ ወይም ደግሞ ልክ እንደ ኡጋርቴ አይነት ሊሚትር ተጫዋች መጠቀም ነው። ይሄ ቀጥታ ከዩናይትድ የዝውውር ውሳኔዎች ጋር የሚገናኝ ነው። የሚቀጥለውም የማንቸስተር ዩናይትድ የዝውውር ግብ በዋነኝነት ማንም ይሁን አሰልጣኙ አማካይ ክፍል ላይ መሆን ያለበት አንደኛው ምክንያት ካሴሚሮ ስለሚለቅ ብቻ ሳይሆን ለአመታት ሲንከባለል የቆየ ችግር በመሆኑ ምክንያት ነው። ስለዚህ አዎ የኡጋርቴ መሰለፍ ቡድኑን አይጠቅመውም አሁን ተጫዋቹ እየተጫወተ ባለበት ደረጃ። ግን አሰልጣኙ በምርጫ ማጣት ምክንያት አልታሰረም ወይ ደግሞ ያስብላል። ሁለተኛ እኔ ሊሳንድሮ ፊት የነበረ አይመስለኝም። ሊሳንድሮ ማርቲኔዝ ከጉዳት ነው የተመለሰው። ይሄም እንደሚመስለኝ በሃሪ መጓየር አለመኖር ምክንያት ሁለቱን ታዳጊዎች አንድ ላይ ማጣመር የፈለገ አይመስለኝም። ኤደን ሄቨን ነው ሊያሰልፍ ይችል የነበረው ሊሳንድሮ ከሌለ። እንግዲህ ከካሪክ ወደ ዩናይትድ ከመጣ በኋላ በስኬት ለመጀመሩ ከሚጠቀሱት ምክንያቶች መካከል አንደኛው የሊሳንድሮ ማርቲኔዝና የሃሪ መጓየር ጥምረት ነው። አንዱ የለም በቅጣት ምክንያት ነገ ነው ከነገ ወዲያ ይታወቃል መሰለኝ ተጨማሪ ቅጣት ይጣልበታል አይጣልበትም የሚለው በተመለከተ እዛ የቦርድ መዝ ጨዋታ ላይ በቀይ ወጥቶ ነበር። እየወጣ በነበረበት ጊዜ
አራተኛውን ዳኛ ኃይለ ቃል ተናግሯል። ያ ተጨማሪ ጨዋታ ያስቀጣዋል አያስቀጣውም የሚለው የሚወሰነው በዚህ በያዝ ነው ሳምንት ነው። ስለዚህ በቼልሲ ጨዋታ ላይ መሰለፍ አለመሰለፉ ያን ይታወቃል ማለት ነው። ግን ሁለቱንም የመጀመሪያ ተመራጭ ሴንተር ባኮቹን ማጣት ባለመፈለጉ ምክንያት ስታዩ ከጉዳት የመጣ ተጫዋች በሚመስል ሁኔታ ነው ይጫወት የነበረው። በመጨረሻ ላይ አንድ ትልቅ የጎል እድል ሶስተኛ ጎል ሊቆጠር ይችል የነበረ የጎል እድልን ክሊር ቢያደርግም ግን በሌሎች አጋጣሚዎች ተቸግሮ ነበር። በተለይ ደግሞ ዶሚኒክ ካልቨርት-ሉዊን በጣም ረጅም ነው፣ አየር ላይ ዶሚናንት ነው። ኖዋ ኦካፎር ከግራ መስመር ቢነሳም ግን እንደ ሁለተኛ አጥቂ የሚጫወት ተጫዋች ነው። እሱም ሌላ ግዙፍና ረጅም ተጫዋች ነው። ሁለቱ ሴንተር ባኮች እነዚህን ተጫዋቾች በተለይ በአየር ላይ ኳሶች የመከላከል ችግር ነበረባቸው፣ ግን ምርጫ የነበረው አይመስለኝም አሰልጣኙ። ስለዚህ ይሄ በቀጥታ አሁን ደግሞ እንደምታውቂው የማታያስ ደሊት አለመኖር ሌላ ልምድ ያለው ሴንተር ባክ ቡድኑ ሳይኖረው እንዲቀር አስገድዶታል። ይሄ ደግሞ ለሳምንቱ መጨረሻ በጣም ወሳኝ ነው። ምክንያቱም ይግባኝ እንጠይቃለን ብሏል የሊሳንድሮ ማርቲኔዝን ቀይ ካርድ በተመለከተ። ግን ሊሳንድሮ ማርቲኔዝ የተቀጣው በምንድን ነው? በቀይ እንዲወጣ የተደረገው በቫዮለንት ኮንዳክት ነው። አንድ ተጫዋች በቫዮለንት ኮንዳክት በቀይ የሚወጣ ከሆነ 3 ጨዋታ ነው የሚቀጣው። የቼልሲን የሊቨርፑልን ጨዋታ ጨምሮ የብሬንፎርድም ጨዋታ በጣም ከባድ ጨዋታ ነው። እንግዲህ የሊጉ የፎርም አጥቂ ያለበት ነው። አሁን ደርሶበታል ሃላንድ ላይ ኢጎር ቺያጎ እና ሊቨርፑል እና ቼልሲ ደግሞ ትልልቅ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ሊሳንድሮን ማጣት የሚያጣ ከሆነ ወይም የዩናይትድ የይግባኝ ጥያቄ ተቀባይነት የማያገኝ ከሆነ ሃሪ ማጓየር ተጨማሪ ጨዋታ የሚቀጣ ከሆነ ሊቀጣ ይችላል፣ ላይቀጣ ይችላል። በዚህ ሳምንት ነው የምናውቀው። ግን ትንሽ በምርጫ መሳሳት ምክንያት በተሟላ ፊትነስ ላይ ያልሆነውን ተጫዋች እንዲያሰልፈው የተገደደ ይመስለኛል። ካልሆነ በሳምንቱ መጨረሻ እንግዲህ ቅጣቶቹ እንደሚተላለፉት ውሳኔዎች እናውቃለን። ግን ኤደን ሄቨንን እና ሌኒ ዮሮን አንድ ላይ ለማሰለፍ ሊገደድ ይችላል። በስታንፎርድ ብሪጅ ቅዳሜ ዕለት በሚደረገው ጨዋታ በጣም ቁልፍ ጨዋታ፣ በተለይ ከትላንትናው ሽንፈት በኋላ በጣም ቁልፍ ጨዋታ ሊሆን ይችላል። ምክንያቱም ቼልሲም ያው ጥሩ ፎርም ላይ ያለ ቡድን አይደለም፣ በግልጽ የሚታይ ነው። ከ8ኛ ከ9ኛው ቡድን በ1 ነው፣ በ2 ነጥብ ነው የሚሻለው እና ቼልሲ እና ማንቸስተር ዩናይትድ መካከል ያለው የነጥብ ልዩነትም 7 ነው። አሁንም 48 እና 55 ነጥብ ነው ልዩነታቸው። የቼልሲ ወደ ቻምፒየንስ ሊግ የመመለስ እድል በዚህ ጨዋታ ላይ ሊመሰረት የሚችል ነው። በብሪጅ የሚደረግ ነው። ከባድ ጨዋታ ነው የሚሆነው። ያለ ተመራጭ የመሀል ተከላካዮች የሚጫወት ከሆነ ግን ለማንቸስተር ዩናይትድ መጥፎ ሊሆን ይችላል። ለሊድስ ግን ትልቅ ድል ነው። ያው እንደምታውቂው ሊድስና ማንቸስተር ዩናይትድ መራር ባላንጦች ናቸው። መራር ባላንጣነት ያለበት ነው። ብዙ ታሪካዊ ምክንያቶች አሉ ይሄ እንዲሆን የሆነበት። ግን ወደዚህ ስቴዲየም መጥቶ በሊግ ጨዋታ ማለት ነው 1981 ላይ ነበር ለመጨረሻ ጊዜ ያሸነፈው። በጣም ረጅም ጊዜ ሆኖታል። ከ4 10 ዓመታት በላይ ሆኖታል። እሱ ብቻ ሳይሆን በካፕ ውድድር የዛሬ 15-16 ዓመት ሰር አሌክስ የማንቸስተር ዩናይትድ አሰልጣኝ በነበሩበት ጊዜ አሸንፏል ወደ ኦልትራፎርድ መጥቶ። ግን በሊግ ረጅም ጊዜ በጣም ረጅም ጊዜ ሆኖታል እና ከታሪካዊ ተፎካካሪነታቸው ከመጠላላታቸው ባሻገር ፕራግማቲክ በሆነ አይን ግን ከሞላ ጎደል የሊድስን በፕሪሚየር ሊግ መቆየት እንደ ማረጋገጥ ያለ ጨዋታ ነው የነበረው። አንዳንድ ሰዎች ምን ይሉ ነበር? ልክ ነው፣ የሊድስ ፐርፎርማንስ እየተሻሻለ ነው፣ ግን ብዙ ሰው የቶተናምን ሊወርድ መቻል መቀበል አይፈልግም እና አንድ ሰው ማለት ነው ሲል ዶሚኒክ ፋይፊልድ የሚባል ጸሐፊ ያለ እሱ መሰለኝ ሊድስ ይወርዳል ሲል ነበር በቀን። ግን ይሄ ትላንትና ያገኙት አንደኛ ያልተጠበቀ ድል ነው፣ ሁለተኛ በሜዳቸው መውረዳቸውን ካወቁት ከወልቭስና ከበርንሌ ጋር ይጫወታል። እነዚህን ጨዋታዎች ሊያሸንፍ የሚችልበት እድል በጣም ከፍተኛ ነው። ስለዚህ ከሞላ ጎደል የቤት ስራውን ያሟላ ይመስላል። 6 ጨዋታ ብቻ እየቀረው በ6 ነጥብ ርቀት ላይ ነው የሚገኘው ከቶተናም ሆትስፐር 18ኛ ስፍራ ላይ ካለው ቡድን። ለዛ ነው ትላንትና ኦልትራፎርድ ላይ ማሸነፋቸው በማንኛውም ጊዜ ትልቅ ድል ቢሆንም ግን ደግሞ በመትረፋቸው ላይ በሰርቫይቫላቸው ላይ በጣም ትልቅ ለውጥ ሊያመጣ የሚችል ውጤትም በመሆኑ ምክንያት ያንን የበለጠ የሚጥም ያደረገው ኦልትራፎርድ ላይ መሆኑ፣ ኦልትራፎርድ ላይ ማሸነፍ ለሊድስ ያለው ሲምቦሊክ ዋጋ ትልቅ ስለነበር ነው። ግን በሁለተኛው አጋማሽ የማንቸስተር ዩናይትድ ፋይት ግን የሚደነቅ ነበር። በተደጋጋሚ አቻ ለመሆን የተቃረበባቸው እድሎች ነበሩት። በ10 ተጫዋች እየተጫወተ እኔ እንዲያውም በቁጥር አንሶ መጫወት ከጀመረበት ጊዜ በኋላ ዩናይትድ የበለጠ አደገኛ የሆነበት በተለይ መጨረሻዎቹን 20 ደቂቃዎች ካሰሚሮ ያንን ከብሩኖ ነው የመጣ ጎል አስቆጠረ። ለሱ 8ኛ የሊግ ጎል ነው። ለ6 ቁጥር የሚገርም ቁጥር ነው።
ለብሩኖ ደግሞ የውድድር ዘመኑ 17ኛ አሲስት ነው። በፕሪሚየር ሊግ ታሪክ ብዙ የመጨረሻ ኳሶች በማቀበል ኬቨን ደብሮይነ በቅርብ ዓመታት ለረጅም ጊዜ የቆየ ሪከርድ ቲየሪ ኦንሪ ለብቻው ይዞት የነበረ ሪከርድ ነው። እንደሚታወቀው 3 አሲስት ነው የቀረው በተቀሩት 6 ጨዋታዎች። ተጨማሪ 3 አሲስቶች ከጨመረ ከዚህ ሪከርድ ጋር እኩል ይሆናል። 4 አሲስት ከሰጠ ሪከርዱን ያልፈዋል። ለጊዜው ግድ የሚሰጠው አይመስለኝም። ከተሸነፍሽ በኋላ 17ኛ አሲስት ነው እያለ የሚያስብ አይመስለኝም። ሽንፈቱ የበለጠ ለእንደ ብሩኖ አይነት ከፍተኛ የማሸነፍ ጥም ላለው ተጫዋች የበለጠ የሚያሳስበው ውጤቱ ይመስለኛል። ግን ዩናይትድ በተለይ በሁለተኛው አጋማሽ አብዛኞቹ ሙከራዎች ከ14ቱ ሙከራዎች መካከል የሚበዙቱ በ10 ተጫዋች እየተጫወተ በነበረበት ጊዜ ነው። ችግሩ ምንድነው? በቂ የሀይ ኳሊቲ የጎል እድሎች መፍጠር አልቻለም። 1.1 ብቻ ነው የነበረው። ግን 2 ጊዜ ደግሞ ከመስመር ኳስ አጽድተዋል የሊድስ ተጫዋቾች። አንድ ጊዜ ጄምስ ጀስቲን፣ ሌላ ጊዜ ደግሞ ዶሚኒክ ካልቨርት ሉዊን የቤንያሚን ሼሽኮን ሙከራዎች፣ አንድ ጊዜ ካሰሚሮ ካልተሳሳት፣ ሁለቱም ሙከራዎች የጎል ላይን ክሊረንስ በሚባለው ዩናይትድ የበለጠ አደገኛ የሆነው በነዛ ጨዋታዎች ላይ ነው። እንዳልኩት ከነዚህ አጋጣሚዎች በስተቀር እንትኑ አለ፣ ይሄ ስሬት የሚሉት ስጋቱ አለ በሊድስ ላይ ተደጋጋሚ ስጋት መፍጠር። ግን ደግሞ አንደርስታንድ ታደርጊያለሽ በ10 ተጫዋች እየተጫወተ ስለነበረ እንደ ልብ ማጥቃት ኮንስትራክት ለማድረግ ያስቸግራል። ለዚህ ነው አንድም ትልቅ የጎል እድል ያልፈጠረው። የጎል እድል ማለት በኦፕታ መለኪያ ማለት በጠቅላላው በ90 ደቂቃውም ትልቅ የጎል እድል አልፈጠረም። የጎል እድል መፍጠር የሚባለው እንዴት ይስተዋል ይሄንን ኳስ የሚያስብል አይነት ማለት ነው። እንዴት ሳተው ይሄንን የጎል እድል ምንለው በኤክሲጂም በቢግ ቻንስ ክሬሽን በሚባለው በዛ የሚለካ ነው። ግን ያንን በሁለቱ አጋማሽ በተለይ በመጨረሻው 30 ደቂቃ በጠቅላላው ከሊሳንድሮ ማርቲኔዝ በቀይ መውጣት በኋላ ዩናይትድን ምንም ማትጠይቂው አንድ ነገር የመፋለምን ፍላጎት ነው። የፋይቲንግ ስፒሪት በጣም ኃይለኛ የመፋለም ስፒሪት ነበር እና አቻም ለመሆን የተቃረቡባቸው ጊዜያት ነበሩ። በኋላ ግን አሰልጣኝ ዳንኤል ፋርከ ኢንትረስቲንግ ለውጦች አድርገዋል። ምንድነው ይሄ ቴኪንግ ደ ስቲንግ አውት ኦፍ ዘ ጌም የሚሉታል። የቁጥር ብልጫ አላቸው። ለማጥቃት የሚሆኑ ትልልቅ እድሎች ነበሯቸው። አንዳንዴ በጣም ኢንዲቪጁዋል ውሳኔዎች በመውሰድ ለምሳሌ ጄደን ቦግል 3-2 ሆነው ለሊድስ 2 አማራጮች ኳስ መስጠት ይችል ነበር፣ ግን ያንን ሳያደርግ በመቅረት ጋብርኤል ጉድሙንሰን የበለጠ ክሮስ ማድረግ ከትባክ ክሮስ ማድረግ የሚሻልበት ሁኔታ ላይ ከጠባብ አንግል ወደ ጎል መሞከር እንደ መጀመሪያ አጋማሽ አልነበረም። የሊድስ የሙከራ መጠን 5 ሙከራ ብቻ ነው ያደረጉት። ብዙ ኢቨንት አልነበረውም። በሁለተኛው አጋማሽ 1 ኦን ታርጌት ብቻ ዩናይትድ 7 ኦን ታርጌት እኔ ነበረው። ሊድስ እንዲያውም በቁጥር ብልጫው ጊዜ ማጥቃቱ በጣም ደካማ ነበር። ግን አሰልጣኙ የሆነ ሰዓት ላይ ያንን ትርፍ ሰው ስለነበራቸው ከኳስ ጋር የሚያርፉበት እድል ነበራቸው። በተለይ ከታናካ መውጣት በኋላ ቀይሮ ያስገቧቸው ተጫዋቾች የበለጠ ጨዋታ ለመቆጣጠር የሚሆኑ የበለጠ ከኳስ ጋር ለማረፍ የሚሆኑ ተጫዋቾች ናቸው። ዊልፍሬድ ኖቶ የክንፍ ተጫዋች ነው፣ ግን ከኳስ ጋር ምቾት የሚሰማው ተጫዋች በመሆኑ ምክንያት ሰከንዶች ይወስዳል። በጣም እንደ ምንድነው እንደ ጥሩ የፕሬሸር ቫልቭ ነው የሚሉት፣ ልክ እንደዛ ማሳረፍ የሚችል አይነት ተጫዋች ነው። ኢሊያ ግሮኤቭ ሌላ አማካይ ተጫዋች ነው። ሌላ ቅድም መጥፎ ውሳኔ ከወሰዱ ተጫዋቾች መካከል አንደኛው ነው። የበለጠ የተሻለ ቦታ ላይ ላለ ተጫዋች ኳስ ከመስጠት ይልቅ ወደ ጎል ሲሞክር አይቻለሁ አንድ ጊዜ። ግን እሱም የመጨረሻዎቹ 20 ደቂቃዎች ላይ ከታናካ መውጣት በኋላ ታናካ የበለጠ ኦፌንሲቭ ነው፣ ይሄኛው የበለጠ ፖዚሽናል ተጫዋች ነው። ስለዚህም አንዳንድ ለውጦች ነበሯቸው። በኋላ ሾል ሎንግ ስታፍም ጭምር ተቀይሮ ገብቷል። ለዩናይትድ እንደ ውጤት ጥሩ ውጤት አይደለም በጭራሽ። ምክንያቱም አሁን ከአስቶን ቪላ ጋር እኩል ነው በነጥብ 55 ነጥብ ነው ያላቸው። በጎል ልዩነት ነው ከአስቶን ቪላ የሚሻለው። ግን ደግሞ ፈታኝ ጨዋታዎች አሉበት። ከ11 ጨዋታዎች በኋላ እንግዲህ ለመጀመሪያ ጊዜ ነው በካሪክ ስር በሜዳቸው ጨዋታ የተሸነፉት። ግን አንድ ጨዋታ ነው ባለፉት 4 ጨዋታዎች ያሸነፉት። አንድ ጨዋታ ላይ ነው ባለፉት 5 ጨዋታዎች ክሊንሺት የነበራቸው። በአንዳንድ ጨዋታዎች ላይ ኢንቴንሲቲ ችግር ነበር። ግን ደግሞ የሚቀጥለው ጨዋታ በጣም ወሳኝ ጨዋታ ሊሆን ይችላል። ምክንያቱም ማንቸስተር ዩናይትድ በስታንፎርድ ብሪጅ ከተሸነፈ እና ሊቨርፑል ጨዋታውን ካሸነፈ እኩል ይሆናሉ ማለት ነው።
ይሄኛው ሳምንት መጠነኛ ስዊንግ ፈጥሯል። ግን ትልቅ እድል አለው ከ1 እስከ 5 መጨረስ ቻምፒየንስ ሊግ ስፍራ ላይ የሚያስጨርስ በመሆኑ ምክንያት። ግን በመጠኑ በቅርብ ጊዜ በተደረጉ ጨዋታዎች የሚው ፕሬሲደንስ ነበር። ግን በጠቅላላው የሚታየኝ የረጅም ጊዜ ጨዋታ ያለማድረግ ለሁሉም ቡድን ላይሰራ ይችላል። ቦርንመዝን ምሳሌ የጠቀስኩት ቦርንመዝ እንግዲህ ሰምሃው ጥሩ መጫወት የሚችልበትን ሪሶርስ አግኝቷል። ብዙ ጊዜ ረስቲነስ የሚሉት ነገር የሚመጣው ከዛ ነው። ግን ዩናይትድ ላይ ያንን አይቻለሁ፣ ቦርንመዝ ላይ ያንን አላየውም። ቦርንመዝ በካፕ ውድድሮች ላይ ብዙ ስላልገፋ ተመሳሳይ ሊሚትድ የሆነ የጨዋታ ቁጥር ነው በዚህ ውድድር ዘመን የሚያደርገው። አሁን እንግዲህ ማንቸስተር ዩናይትድ 55 ቪላ 55 ሊቨርፑል 52 ነጥቦች አሉት። የቻምፒየንስ ሊግ ቦታ ስጋት ያለ አይመስለኝም። ግን ሞመንተም በዚህ ውድድር ዘመን ወቅት በጣም ወሳኝ ነው። ሞመንተም ማለት ተከታታይ ጨዋታዎች በማሸነፍ ያለ የድል ጉዞ ማለት ነው እና ይሄ በቅርብ ጊዜ ዩናይትድ ላይ አልነበረም። እርግጥ አንዳንዶቹ ጨዋታዎች የባለፈው የቦርንመዝ ጨዋታ ላይ የነበረው ሁኔታም ቀይ ካርድ ኮንዲሽን ያደረገው ጨዋታ ነበር። ለማንኛውም ዩናይትድ ይህን ጨዋታ በሊድስ ዩናይትድ ተሸንፏል። ለሊድስ በጣም ትልቅ ድል ነበር። ለእኔ ከሞላ ጎደል መቆየታቸውን አረጋግጠዋል። ያለ ምክንያት አይደለም በጨዋታው መጨረሻ ላይ እንደዚህ አይነት ስሜት ከደጋፊዎቻቸው ጋር እንዲያሳልፉ የሆኑ። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።